አደይ በሌሊት ትንሽ ስላልተመቻት አላወራም ታለ እናትህን አውራሃት? አዎ ታለ አውርቻታለሁ። እና ምን አለች? ታለም ተናደደች። ለእናቴ የአደይ ቤተሰቦች ትዳሩን እንደከለከሏት መናገር አልነበረብሽ። እኔማ በበጎ አስቤ ነበር የነገርኳት። ደግሞ ታውቃለህ ምንም ነገር አልደብቃትም እኮ ዴቭ። እሺ ታለ ችግር የለውም። ፍቅር ግን የት ሄደች? ሮማን ፍቅር እኔ እንጃ ትይ እሷ ትሆናለች። ቆይ ሮብ ሂድ። ሽና ታሪክ ምን ቤታችን በዚህ ነው እንዴ? ቤቴን እኮ አውቀዋለሁ። ቆይ ለምንድን ነው በሆነ ባልሆነ የምትቆጩ ነው? ሻም ወዴት ነው የምንሄደው? ኤላዬ ጋር ነው። ኤላ ከሆስፒታል ነው ያለው እና ሆስፒታል እንሂድ? አይሆንም፣ አሁን ወደ ቤት እንሂድ። ቆይ ወዴት ነው የምትሄጂው? እስኪ ነይ ወደዚህ። እሺ ወዴት እንሂድ? ዝም ብለሽ በሆነ ባልሆነ አትቆጪ። እንጫወት። ምንድን ነው የምንጫወተው? ነይ ነይ እንሽከርከር። ለሊ ለለት በይ፣ ዝም ብለን እንሽከርከር። ለሊ እባክሽን ያምሻል። ተይ ለሊ እባክሽን ንቂ። ለሊ ንቂ እባክሽ። ነቃች። ነቃሽ? ነይ አይዞሽ። እሺ ደህና ነሽ? አይዞሽ አይዞሽ። አደይ ያለችኝ እኮ ለልዬ ወይ ለልዬ ወይ እንዳስታወሰችኝ አንቺ ደግሞ ማነሽ እንዴ? እያይሽ አትሄጂም እንዴ? ነይ ነይ ነይ። እስቲ ለሊ ባቡሬንና አደይን ስላስታወሰች ደስ ያላችሁ ብቻ ቪዲዮን ላይክ በማድረግ ብዛታችሁን አሳዩኝ። ለሊ መሬት ላይ ወድቃ ስትነሳ ባቡሬን አይታው ባቡሬ ብላ ቤኪ ብላ ነበር የጠራችው። ቤኪ የምትለው በድሮ ስሙ ነበረ፣ ባቡሬን ብላ አጠራውም ነበረ። ቤኪ ያለችው በራሷ ያቆላምጣ የምትጠራበት ነው ማለት ነው። ያኔ ምን ያህል ፊቱ ላይ ደስታ እንደታየ አይታችኋል። ባቡሬ አደይን ብትሆን ዙር ስትል ወዲያውኑ እንደሌላ ሰው ነበረ ከዛ በፊት የምታያት። አሁን ግን እሷንም ቢሆን አደይ ብላ ነበር የጠራቻት። ሙሉ ለሙሉ ምናልባት ትውስታዋ ተመልሶላት ይሆን ወይ? በዚሁ ቪዲዮ በደንብ አብራርተን የምናየው ይሆናል። በመጀመሪያ ደረጃ ግን ከዛ በፊት ቤዛ ስላቀደችው አዲሷ ተንኮሏ እናውራ። መጀመሪያውኑ ይህን ነገር ቤዛ ባትፈቅድም ግን ፍቅር አንድ ነገር ይዛላት ትመጣለች። ፍቅር ይህን ነገር ለቤዛ የነገረቻት እሷ ማድረግ በቀላሉ ስለምትችል ነው። ምክንያቱም ተንኮል ላይ ማንም እንደማይደርስባት ታውቃላችሁ። ፍቅር እንደዚህ ነበር ያለቻት። ለምንድን ነው አደይ አሁን እዛ ዶክተር ጋር ስትመላለስና ብዙ ጊዜ ከዶክተሩ ጋር ብቻዋን ስትታይ እንደነበረ ታውቃላችሁ። ታዲያ በዚህ ሁኔታ ላይ እኮ መድኃኒቱ ሙሉ ለሙሉ እንደተቀየረ ማን እስካሁን እንደደረሰበት አይታወቅምና የዛ ሐኪም ቤት ብቻ ነው ጥፋተኝነቱ ተብሎ ነው የሚታወቀው። ነገር ግን እናንተ እኮ ወዲያውኑ ነገሩን ቀይራችሁት። አንቺም ቢሆን ቤዛን እንደዛ ነው የምትላት። አንቺም ቢሆን ያኔ ከጥፋተኝነት ማምለጥ ትችያለሽ። አደይ ላይ ሙሉ ለሙሉ እሷ ናት ይህንን መድኃኒት የቀየረችው ብለሽ ነገሩን እሷ ላይ ለምን አታዞሪባትም ትላታለች። ቤዛ ግን እሷ ጋር ፊት ለፊቷ አንቺ እኔና አንቺ መቼም ቢሆን በሥራ አንድ አይነት አንገናኝም። ከዚህ በፊት ከርተሽኛል። አሁን ከአንቺ ጋር መስራት ስለማልፈልግ ይህንን ነገር ጥንክር አድርገሽ ተይኝ። አደይን እንደምጣያት አውቃለሁ። ነገር ግን እኔም ብጠላትም ይህንን ክፉ ነገር አላረግም ብላ ፊት ለፊቷ ጥላት ትሄዳለች። ወንድሟ በጣም ነበር የተናደደው። ምክንያቱም ፍቅርን በጣም ስለሚወዳት እንዴት በሷ ሐሳብ አልተስማማችም ብሎ ይናደድ ነበረ። ነገር ግን ፍቅር በመሃላቸው ጥላ ከሄደች በኋላ ቤዛ ለወንድሟ እንደዚህ ነበር ያለችው። ነገሩ ሐሳቧ በጣም አሪፍ ነው፣ ነገር ግን ከሷ ጋር መስራት ስለማልፈልግ እንጂ ይህንን ነገር እውነትን በተግባር ማድረግ ይኖርብኛል ብላ እንድታስብ ያደረጋት። ለዛም ነበረ እሷ ከሄደች በኋላ አደይ ላይ ይህንኑ ተግባር በተመሳሳይ ሁኔታ ማድረግ እንዳለባት ተስማማና ብቻዋን ማድረግ እንደምትችልም ጭምር ለወንድሟ ትነግረዋለች። ወንድሟ ግን ቅር ይለዋል። ምክንያቱም ፍቅርን በጣም እንደሚወዳት ስለሚያውቅ እሷም ቢሆን ያኔ ከሱ ጋር ምንም አይነት ነገር ከዚህ በኋላ እንዲኖርሽ አልፈልግም ብላ ነበር ፍቅርን ያስጠነቀቀቻት።
ወደ ለሊ ጉዳይ ስንመለስ እንግዲህ ለሊ ከዚህ በኋላ ማስታወስ የምትችል ከሆነ ብዙ ሰዎች እዛ ጋር መጋለጥ ይችላሉ። ምክንያቱም የነበረውም ያኔ ለሊ ሐኪም ቤት ውስጥ እያለች ይዛት ቤዛ ወደ ሌላ ክፍል አስገብታ ስትደብቃትና መድኃኒቶቹን ስትቀይር እሷን ይዛት ወጥታ ወደ ሌላ ቦታ ስትወስዳትም ጭምር ያኔ ከወንድሟ ጋርም ጭምር ምን እንዳደረጉ ሙሉ ለሙሉ የሚታይ ነገር ስለሆነ አሹም እንግዲህ ከታመመ በኋላ ብዙዎቻችሁን እንዳዝናናችሁና እንዳሳቃችሁ አይተናል። ምክንያት የነበረው ደግሞ ገና ከመጀመሪያው ልክ እንደታመመ ያኔ ሽንት ቤት ብዙውን ሰዓት እያሳለፈና ከሽንት ቤት መውጣት እንዳልቻለም ጭምር እንደ ዛሬ ድረስ ደግሞ ታሞ እንደማያውቅም ጭምር ወንድ ልጅ ተበላሸ እያለ ብዙውን ሰዓት ሲያዝናናችሁ ነበረ። በስተመጨረሻም ግን ነገሩ እየከፋበት ሲመጣ ሮሚ ወደ ሐኪም ቤት ካልሄድም ብለው አሳምነው ያኔ ደግሞ የፍቅርም እናት ስለነበረች ሁሉም ወደ ሐኪም ቤት መሄድ እንዳለበት ተስማምተው ነበረ። በስተመጨረሻ ሰዓት ወደ ሐኪም ቤት ሄደው ሐኪም ቤት ሲሄድም አንድ ጓደኛው የቅርብ አብሮት ነበርና ሁለቱ አንድ ላይ በጥምረት ሲሰሩ ምን ያህል ድራማውን ድምቅ እንደሚያደርጉት ሁላችሁም የምታውቁት ነገር ነው። ታዲያ ሐኪም ቤት ሄዱ የናዛኔ አደይ የነበረችበት ወይንም ደግሞ ዶክተሩ የመጀመሪያውን ጊዜ የነበረበትን ነገር ያውቀዋል ማለት ነው። ለዛም ነበር አሹ እዛ ሐኪም ቤት እንደሄደ እንደማይታመኑና ከዚህ በፊት እንግዲህ መድኃኒቶች ተቀያይረው ብዙ ህመምተኞች እንደተጉላሉም ጭምር ስለሰማ ፈራ ተባ እያለም ቢሆን እንግዲህ መድኃኒት መውሰድ እንዳለበትም ጭምር ከተነገረው በኋላ ግሉኮስ እንኳን ምን እንደሆነ የማያውቀው አሹ በዚህ መልኩ ሲያዝናናችሁ ነበረ። ይመስለኛል በቀጣዩ ክፍል ላይ እንደሚሻለውና ሁላችሁም ተሽሎት እንደምታዩት። ሌላው በስተመጨረሻም አንድ ነገር ደግሞ እናንሳ። እሱም አሳዛኝ ነገር ነው። ስለ ዴቭ እናንሳ። ዴቭና አደይ እንግዲህ ያው ሽማግሌ ወይንም ደግሞ የአደይ እናትም አባትም ካልፈቀዷላት በኋላ ወይንም ወደዚህ ወደ ሰፈሯ ስትመጣ ዴቭ ወዳለበት ስትመጣ እንዳልፈቀዱላትና ቤተሰቦቼ ለምን እንደሆነ ባላውቅም አንተን እንዳገባ አልፈለጉም ካለችው በኋላ በጣም ችግር ውስጥ ገብቷል። ዴቭም ቢሆን ሳያስበው እንግዲህ እናቱ ሰምታለች እንዳልተፈቀደለት እንዴት ልጅ በዚህ ልክ መልኩ ክብሩ ተቀንሶ እምቢ ይባላል ብላ ወዲያውኑ እሷ ወዳለችበት ቦታ እንዲመጣ ቀጥ ብላ ትእዛዝ አስተላልፋለታለች። እሱ ግን እድሌ መሞከር አለብኝ፣ የተፈጠረው ነገር ትንሽ ነው፣ እኛ አሳምነን በዚሁ መቀጠል እንችላለን ብሎ ቢያሳምናትም ግን እናትየው በስተመጨረሻም የሰጠችው መልስ አንድ ብቻ ነው። አንተም ማትመጣ ከሆነ እኔ ራሴ መጥቼ እንደወስድ ልታስገድደኝ ነው። ስለዚህ ወዲያውኑ ወደ ሀገር መምጣት አለብህ ብላ ነግረዋለች ማለት ነው። ወዲያውኑ ግን እንዳያሳምናት በፈርታ ስልኩን ቀድማ ትዘጋበታለች። ዴቭ በዚህ ሁኔታ ላይ በጣም ነው እየተናደደ የመጣው። በዚህም በኩል የራሱ ቤተሰቦች እያስጨነቁት ነው። እሷን ካላገባሃት ወደኛ ናና ክብርህ እንዲመለስልህ አድርግ። ለምንድነው ክብርህ በዚህ ልክ ዝቅ የሚለው? አንተ እንደዛ እሷን ብታገባት እሷ ናት እንጂ የምትጠቀመው አንተ አይደለህም ብለው ነው የሚያምኑት የእሱ ቤተሰቦች። ምክንያቱም በጣም ሀብታም ናቸው፣ ባለዝና ናቸው። ለዛም ነበረ ወደ ቤቱ ቀጥ ብሎ እንዲመለስ ያደረጉት። ከዚህ በኩል ደግሞ አደይ እንግዲህ ከዶክተሩ ጋር በታየች ቁጥር ዴቭ እየተናደደ ይመጣል። ይሄኔ ደግሞ ሁለቱም ቦታ እንደዚህ ሲሆንበት እንግዲህ ዴቭ የማይሆን ውሳኔ ሊወስን ይችላል ማለት ነው። ሌላው የባቡሬን ነገር ስናነሳ ባቡሬ እንግዲህ ከዛች ለሊን ከሚፈልጋት ሰውዬ ነፍሰ ገዳይ ጋር መስማማቱን እየጀመረ መጥቷል። ሁለቱ ከዚህ በፊት ምን እንዳሳለፉ ባናውቅም ግን አሁን ላይ ያላቸው ምርጫ ቢሆንም ሌላ ሰው አሳልፈው መሃላቸውን እንደማያቋርጥና እንደማይጣሉ እየተነጋገሩ ነው። ባቡሬ ግን አንድ ነገር ያሳምነዋል። እናቴንም ቢሆን ለሊን እንዳትነካት ብሎታል። ሰውየው ደግሞ እንዴት እነሱን ሴትን ልጅ ከኔ ታስበልጣለህ? ከዚህ በፊት ያሳለፍነውን እኔ እናንተን የምናውቀው ለምንድን ነው በሴት ልጅ እኔን የምትቀይረኝ? እያለ እሱን ለመጉዳት ይሞክራል። ነገር ግን ባቡሬ ያው ሲመልስለት የነበረው አንተ ያደረገኝልኝ ውለታ መቼም ቢሆን አረሳውም፣ መመለስም አልችልም። ነገር ግን አሁን ላይ የኔ የቅርቤ የምላቸውን ሰዎች እንድትነካብኝ አልፈልግም ይለዋል። ያው ልጁ ደግሞ በስተመጨረሻ አንድ ነገር ይነግሯል። ብቻ እንዳልነካብህ የምትፈልገው ለሊንና እናትህን ብቻ ነው አይደል ብሎ በዚህ ለመስማማት ይፈልጋል። ያን ያለው እንግዲህ ቀጣይ ታርጌቷ የምትሆነው ወይንም ደግሞ እቅዱን የሚያሳካው አደይ ላይ ነው። አደይን ከዚህ በፊት እንግዲህ ቤዛ የሆነ ነገር ከሱ ጋር ተስማምታ አደይን መጉዳት ትፈልጋለች። አደይን ልትጎዳው የምትችለው ደግሞ ሙያ ውስጥ ያለ ሰው ነው። እንደዛ አይነት ስራ የሚሰራው ደግሞ ይሄው ልጅ የባቡሬ ጓደኛ ዱሪ የሚባለው ልጅ ነው። ቀጣዩ እርምጃቸው ምን ሊሆን ይችላል? ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እስኪ እዚህ ድረስ ከተከታተላችሁን በቅርቡ 100 ሺህ እንገባለን። ሌላው እንግዲህ ከዚህ በመቀጠል ያለው ቪዲዮ ላይ የራሴን የግል ማስታወቂያ ይሆናል። መልካም ጊዜ